በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለሰማዕቱ ሕፃን ቅዱስ ቂርቆስ ወኢየሉጣ ወርሃዊ ክብረ በዓል በሰላም አደረሳችሁ አደረሰን። ሰማዕቱ ሕፃን ቅዱስ ቂርቆስ ሕፃኑ ቅዱስ ቂርቆስ አባቱ ቆዝሞስ እናቱ ኢየሉጣ ይባላሉ። ሀገራቸውም ሮም ነበር። በዘመነ ሰማዕታት በጨካኙና ባረመኔው በዲዮቅልጥያኖስ ዘመነ መንግስት አዋጅ ታውጆ ነበር። ይህም በ303 ዓመተ ምህረት ነበር። በዚህ ጊዜ ብዙ ክርስቲያኖች ተሰደዱ። ቅድስት ኢየሉጣም የ3 ዓመት ልጇን ይዛ ወደ ኢቆጶንያ ሸሸች። ንጉሡ እለእስክንድሮስ አስጠርቶ ክርስቶስን ካጂ ለጣዖት ስገጂ አላት። በእጅ ጠርበ ላቆምከው ምስል አልሰግድም አለች። እምቢ ካልሽ በሰይፍ ትቀጫለሽ ብሎ አስፈራራት። እርሷ ግን ምንም አልፈራችም፣ እምነታቸው ጠንካራ ነውና። በብረት ጋን ውስጥ ውሃ ፍልታችሁ ከዚያ ውስጥ ጣሏቸው ብሎ አዘዘ። የውሃው ፍላት እንደ ክረምት ነጎድጓድ ከ4 እስከ 15 ክንድ ያህል ይፈላ ነበር። በፈለው ውሃም ሊጨምሯቸው ሲወስዷቸው የኢየሉጣ ልብ በፍርሃት ታወከ። በዚህ ጊዜ በቅዱስ ቂርቆስ ላይ መንፈስ ቅዱስ አድሮ የእናቱን ፍርሃት አስወገደ። እናቴ ሆይ በርቺ፣ ጨክኜ አናንያን አዛርያንና ሚሳኤልን ያዳነ አምላክ ያድነን የለምን እያለ እናቱን እያደፋፈረ ከእሳቱ ቀረበ። እሷም ጨክና በፍጹም ልቧ ተያይዘው ከፈለው ውሃ ገብተዋል። ልዑል እግዚአብሔርም መልአኩ ቅዱስ ገብርኤልን ልኮ በበትረ መስቀሉ እሳቱን አጥፍቶ የፈለውን ውሃ አቀዝቅዞ አዳናቸው። ቅዱስ ገብርኤል ሆይ ሕፃኑን ቅዱስ ቂርቆስንና እናቱ ቅድስት ኢየሉጣን በንፍር ውሃ ከመቀቀል እንዳዳንካቸው እኛ አገልጋዮችም በማናውቀው ሁኔታ የተዘጋጀልንን የጥፋት ወጥመድ ሁሉ አስወግድልን። በላያችንም ላይ በክፉ ሰዎች ምክንያት የተነሳብን እሳት አጥፋልን። ለእውነተኛ ሃይማኖት የጨከንና የቆረጥን አድርገን የሰይጣንን ፈተና የምናልፍበት እውነተኛውን ጥበብ እንደ ነቢዩ ዳንኤል አስተምረን። ቅዱስ ቂርቆስና ቅድስት ኢየሉጣ ብዙ መከራ ከተቀበሉ በኋላ ጥር 15 ቀን በሰይፍ ተመተው ሰማዕትነትን ተቀብለዋል። ቅዱስ ቂርቆስና የቅድስት ኢየሉጣ ረድኤታቸውና በረከታቸው ይደርብን ለዘላለሙ በእውነት አሜን። እንደ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ዳግመኛ በዚች ዕለት ታኅሳስ 15 ቀን በዚህ ቀን ያለ ደም መፍሰስ ሰማዕት የሆነ የአርመንያ ሊቀ ጳጳሳት ቅዱስ ጎርጎርዮስ አረፈ። ይህንንም ቅዱስ የንጉሥን ትእዛዝ ስለመተላለፉና ለአማልክት አልሰዋም ስላለ የአርመንያ ንጉሥ ድርጣድስ አሰቃይቶ ጥልቅ ወደ ሆነ ደረቅ ጉድጓድ ውስጥ ጨመረውና በዚያ 15 ዓመት ኖረ። እግዚአብሔርም ከእርሱ ጋር ነበር። እንዲቷን አሮጊትም ሁልጊዜ ምግቡን እንድታመጣለት አደረጋት። ሕያው እንደሆነም የሚያውቅ የለም። ንጉሥ ድርጣድስም ቅድስት አርሴማን ሊያገባት ሽቶ ነበርና በእርሷ ምክንያት ደናግሎችን ገደላቸው። የእኒህ ደናግልም ሥጋቸው በተራራ ላይ እንደወደቀ ነበር። ንጉሥም ስለገደላቸው ደናግል ይልቁንም ውበቷንና ደምግባቷን እያሰበ ስለ ቅድስት አርሴማ አብዝቶ የሚያዝንና የሚጸጸት ሆነ። ከዚህም በኋላ ወገኖች ለመኑት፣ እንዲህ አሉት፣ አውሬ ታድን ዘንድ በፈረስ ተቀመጥና ወደ ዱር እንውጣ፣ የልብህም ሐዘን ይወገድልሃል፣
በዚያን ጊዜ አውሬ ለማደን በፈረሱ ተቀምጦ ወደ ዱር ወጣ። ወዲያውኑ ሰይጣን አደረበትና ስጋውን የሚነክስ ሆነ። ወገኖችንም ነከሳቸው። እግዚአብሔርም መልኩን ለውጦ እንደ ሪያ ያደረገው፣ ያገኘው ሁሉ የሚነክስ ሆነ። እንዲሁም ከቤተ መንግሥት ሰዎች በብዙ ላይ ሰይጣን አደረባቸው፣ ታላቅ ድንጋጤም ሆነ። ይህም ሁሉ የሆነው ስለ ቅዱሳት ደናግልና ስለ ቅድስት አርሴማ ነው። የንጉሡ እህት ግን ጎርጎርዮስን ከጉድጓድ ካላወጣችሁት ድህነት የላችሁም የሚላትን ሰው በራእይ አየች። ይህንንም ለወገኖቿ ነገረች። እርሷ አስቀድሞ በጉድጓድ ውስጥ የሞተ ስለመሰላቸው ደነገጡ። በዚያን ጊዜ ወደ ጉድጓድ ሄዱ። በሕይወት እንዳለም ያውቁ ዘንድ ወደ ጉድጓድ ውስጥ ገመዶችን አወረዱና ገመዶችን እንዲይዝ ወደ እርሱ ጮኹ። እርሱም ገመዶችን ያዘ፣ ስበው አወጡት። አጥበውም ንጹሕ ልብስን አለበሱት። በበቅሎም አስቀምጠው ወደ ቤተ መንግሥት አደረሱት። እዚያን ጊዜ በሰማዕትነት ስለሞቱ ደናግል ሥጋ ጠየቀ። እነርሱም የደናግሉ ሥጋቸው ወዳለበት መርተው አደረሱት። የዱር አራዊትና አዕዋፍ ሳይበሏቸው በደህና አገኟቸው። ያማሩ ቦታዎችን አዘጋጅተው በውስጣቸው ያኖሯቸው ዘንድ አዘዘ። እንዳዘዛቸውም አደረጉ። ከዚህም በኋላ ንጉሡን ያድነው ዘንድ ሕዝቡ ለመኑት። ንጉሡም ወዳለበት ዱር አደረሱት። እርሱም ከክፉ ሥራ ትመለሳለህን? ክብር ይግባውና በጌታችን ኢየሱስ ክርስቶስ ታምናለህን? አለው። ሪያ የሆነው ንጉሥ አዎን እንደሚል ራሱን ዘንበል አድርጎ አመለከተ። በዚያን ጊዜ ቅዱስ ጎርጎርዮስ ጸለየ። ከንጉሡም ላይ በሪያ አምሳል ሰይጣንን አስወጣ። የንጉሡም አእምሮና መልኩ እንደ ቀድሞ ተመለሰለት። ነገር ግን ዳግመኛ እንዳይታበይ ከእግሩ ላይ የሪያ ጥፍር አስቀረ። ለፈጣሪው ተገዢ ይሆን ዘንድ ዳግመኛ የቤተ መንግሥት ሰዎችን ሁሉንም አዳናቸው። ከላያቸውም አጋንንትን አስወጥቶ ሰደዳቸው። ከዚህም በኋላ የአርመንያን ሰዎች ሁሉንም ሰበሰባቸውና ሥርዓትን ሰራላቸው። 8 ቀንም እንዲጾሙ አዘዛቸው። እንዳዘዛቸውም አደረጉ። እግዚአብሔርንም ሕግ እያስተማራቸው ኖሩ። ዳግመኛም ክብር ይግባውና መድኃኒታችን ኢየሱስ ክርስቶስ ሰው መሆኑን አስተማራቸው። ታላቆቹም ታናሾቹም ትምህርቱን ተቀበሉት። ለአርመንያም ሰዎች ሃይማኖትን የመቀበላቸው ምክንያት ይህ ነው። ከዚህም በኋላ የክርስትና ጥምቀትን ያጠምቃቸው ዘንድ ቅዱስ ጎርጎርዮስን ለመኑት። እርሱም እኔ ካህን ስላልሆንኩ አይገባኝም፣ ነገር ግን የሚያጠምቃችሁን ካህን ይልክላችሁ ዘንድ ወደ ሮሜ ሊቀ ጳጳሳት መልእክተኞችን ላኩ አላቸው። በዚያን ጊዜ ከእርሱ ጋር ወደ ንጉሥ አርዮስና ወደ ሊቀ ጳጳሱ መልእክተኞችን ልከው የአርመንያ ሰዎች ወደ እግዚአብሔር እንደተመለሱ አስረዷቸው። ንጉሥም ሊቀ ጳጳሳቱም ሰምተው ደስ አላቸው። ከዚህ በኋላ ሊቀ ጳጳሳቱ የአርመንያ ሀገር ሊቀ ጳጳስ ይሆን ዘንድ ቅዱስ ጎርጎርዮስን ሽመው ወደ አርመንያ ንጉሥ ወደ ድርጣድስም በክብር ላከው። ቅዱስ ጎርጎርዮስም ተሹሞ ወደ አርመንያ ሀገር በደረሰ ጊዜ በመምጣቱ ደስ ተሰኙበት። እርሱም የአርመንያን ሰዎች ሁሉንም አጠመቃቸው። በእመቤታችን በቅድስት ድንግል ማርያም ስም ያማረች ቤተክርስቲያን ሰራላቸው። በሃይማኖትም ካጸናቸውና መልካም ጉዞውንም ከፈጸመ በኋላ በሰላም በፍቅር አረፈ። እግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለም በእውነት አሜን።